ነው የሚለን መቼ ነው አግቡ የሚለን? እኛ ከእንስሳ እንለያለን። ከውሻ ቢያንስ ሙስሊሞች አትሻሉም? ውሻ ጡጥላዎችን ሄዶ አይደፍርም። ምዕራፍ 7 ቁጥር 35 36 አካባቢ ሙስሊሞች ከዶሮ አትሻሉም? ዶሮ ጫጩትን አይገናኝም። ቄብ ዶሮ ሲካካ ምናምን ሲደርሱ ነው የሚገናኘው። ከዶሮ እንኳን አትማሩ። ከፈረስ ከውሻ አትሻሉም? ከበሬ ወይን አትሻሉም? በሬ ጥጃን አይገናኝም። ጊደር የምትባላለችው ስደርስ እሷን ነው የሚገናኘው። እንዴት ህፃን ልጅን እንዴ ኢቭን ከእንስሳት እንዴት አትሻሉም? እንስሳቶቹ ጥጃን አይነኩም። በሬው የሚያባርረው እንትን ስደርስ የደረሰችውን ነው ጊደሯን ነው እንጂ ጥጃዋን ጡጦ መጣባዋን አይደለም። የደረሰችዋን ነው። ውሻ ጡጥላዎችን ሰፈር መጥቶ ወሲብ አያደርግም። የደረሰች ውሻ ነው ወቅቱን ጠብቆ ያው ማለት ነው። ዶሮ ጫጩቶች ከነሱ እንኳን አትማሩም? ተፈጥሮ ያስተምራችሁም ይላል ጳውሎስ በሮሜ መልእክቱ ምዕራፍ ተረጋጋ። ተፈጥሮ ራሱ አይሰማም። አሁን ይሰማል። ሰላም ነው። ሰላም ነው። እንኳን ደህና መጣ። አመሰግናለሁ። ጥያቄ መጠየቅ ይቻላል እንዴ? ሙስሊም ነህ? አዎ ሙስሊም ነኝ። ኦኬ። ስለ እርድ እያወራን ነው። ከዚህ ጋር የተያያዘ ካለ ትጠይቀናለህ። አይ ቅድም ኦንላይን እየሰማው ነበር። ስለ ጋብቻ እያወራ ነበር። ነው ጋብቻውን ተው። ምንድነው ጋብቻ? ለምን ሆነ ማለት ልክ በ9 ዓመት ማግባት ምናምን ላይ እንደ ዊርድ እንደሆነ አርጋ እያወራ ነበረ። በእናንተ ሃይማኖት ደግሞ በስንት ዓመት ማግባት ነው የሚቻለው? ልታብራራልኝ ትችላለህ? ለአቅመ ሔዋን ስትደርስና ለአቅመ አዳም ስትደርስ። ኦኬ። ሴት ልጅ በ9 ዓመት አትደርስም ማለት ነው ለአቅመ? ያ አትደርስም። ሜንታሊ ፊዚካሊ ማቹርድ አትሆንም። ያንተ ጋር አቅመ አዳም እና አቅመ ሔዋን የሚደርሱ በ9 ዓመታቸው ነው። አንተ እህትህን በ9 ዓመት ወደ 56 ዓመት ሽማግሌ ታጋባለህ? ከደረሰች ኦፍ ኮርስ አዎ የ6 እና የ9 ዓመት ደርሳ ያለ 56 ዓመት ሽማግሌ ኢማጂን በመካከላቸው ያለው ጋር አስቡ። ከደረሰች አንተ እኮ ላይክ ይሄኛውን እኮ በእንትን እኮ ነው የምታየው። ላይክ እንደ ካልቸር ምናምን ወስደው ነው እንጂ እኮ ኢትስ ኖርማል ምንም ኖርማል አይደለም። ለሙስሊሞች ጭንቅላት ኢትስ ኖርማል ነው። ምክንያቱም ሴቷን ልጅ ዲስ ቨርጅን ታደርጋለች። ኢቭን በክርስቲያኖች ራሱ እኮ በክርስቲያኖች አትበል። መረጃ ጠይቀኝ እኔን። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 36 አካባቢ ላይ እንትና መጽሐፈ ሲራክ ምዕራፍ 7 ቁጥር 25 አካባቢ ላይ ለአቅመ ሔዋን ለአቅመ ጋብቻ ሲደርሱ ነው። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር ቁጥር ስንት ላይ ነው? 16 አካባቢ ላይ ጋብቻ ቁጥር 8 እንደዚህ አካባቢ ላይ ለአቅመ አዳም ለአቅመ ሔዋን ሲደርሱ ተደማቸው ነፃ ሲሆኑ ነው ጋብቻ የሚሰጠው። የ9 ዓመትን በመካከላቸው ያለውን ጋፕ አስቡት። የቆረፈደ የጃጀ ኢቭን ያገባ ሰውዬ ምን አይነት ነው የሚሆነው ማለት ነው? የመሃል ጋባቸውን አስቡት። እንደው የ9 ዓመትን ለ15 ዓመት ልጅ ቢባል ሜቢ አብረው ያድጋሉ ይባላል። የ9 ዓመትን ሜቢ ለ18 ዓመት ወጣት እንኳን ቢባል እሺ እድሜያቸው ተቀራራቢ ነው ይባላል። ይሁን እንግፋው ማተር ያደርግም ሲጀምር ለ20 ዓመት ነው ለ20 ዓመት ወጣት የ9 ዓመትን ቢባል እንደው እሺ ይሁን እንበል። የ25 ዓመት ወጣት የ9 ዓመትን ቢባል እንደው ይሄንን በጥፊ ብቻ ሳይሆን በኩርኩምን ብሎ እንዴት ህፃን እንዴት እመኛለህ ብሎ መክሮ እንደዚህ እንዳያደርግ ይደረጋል። የ30 ዓመት ለምን እድሜው 70 ይሁን 20 ይሁን ምን ማተር የሚያደርግ ነገር አይደለም። የ30 ዓመት ገና ጡንጧን በደንብ ያልጣለች ገና አሸንጉሊቷን ያልጣለች ለወሲብ ሲመኝ ብታገኙት እሱ በእርግጫና በጥፊ ብቻ ስለማይበቃችሁ እስር ቤቱ ሰዱት። የ40 ዓመት ደግሞ የ40 ዓመት የ6 ዓመት ህፃን ልጅን ለወሲብ ሲመኝ ካገኛችሁት ይሄ ትልቅ በሰንሰለት ብቻ ሳይሆን ከእስር ቤት እንዳይወጣ ማድረግ። የ50 ዓመት ሽማግሌ ከሆነ ደግሞ ቅሌታም ስለሆነ ይሄ
እስር ቤት ብቻ አስራችሁ ማስቀረት ሳይሆን ከእስር ቤት እንዳይወጣ ብቻ ማድረግ ሳይሆን ታሪኩን ሁሌም ልክ እንደ መሐመድ እየተናገራችሁበት ለሰዎች መማሪያ ቅሌታም ነውረኛ በ56 ዓመቱ የ6 ዓመት ህፃን ያለው እኮ ላይክ ለብሽሽቅ ነገር ነው ሲጀመር ማለት አሁን አንተ አስተማሪና የ56 ዓመት ሽማግሌ 6 ዓመት ህፃን ልጅን ገና ዳዴ ብትል ሜቢ ኢሜጆቹን አሳያቸው እውነት የ6 ዓመት ህፃን ልጅ ምን አይነት እንደሆነች የ56 ዓመት ሽማግሌ ምን አይነት እንደሆነ ጋይድ አንዴ ታስወራኛለህ ቀጥል ማለት አሁን ሲጀመር አንተ ማውራት ያለብህ ላይክ እንዳስተማሪ ነው አስተማሪ ስትሆን ደግሞ አሁን ያንተ አላማ ሙስሊሞች መጣራት ነው ወደ እምነት ማለት ነው አንተ ትክክል ነው ብለህ የምታስበው ላይክ እኔ ግን ላይክ አልቀበለውም አሁን እኔ አንተን መቀበል የምችለው ላይክ ፖላይትሊ አንተን እምነት ስታስተምረኝ ነው ምኑ ነው ፖላይት አለመሆን ምንድነው ይሄ ሪያሊቲ ነው ቆይ ማለት ሙስሊሞች አሁን ያንተን አስተምሮ ምናምን ይቀበላሉ ምናምን ብለህ የምታስበው መሐመድን ዲፌንድ አድርግ እኔን አታክ ማድረግ ተውና መሐመድን ዲፌንድ አድርግ መሐመድን ተከላከልለት እስቲ አንድ የ56 ዓመት ሽማግሌ የ40 ሰው የወሲብ ጉልበት ያለው ልበል አንድ ሰው አይደለም ያልኩ የ40 ሰው የወሲብ ጉልበት ያለው ምን ችግር አለው እኮ ነው እኔ ጥያቄ ላይክ ላክሜ ዋን ከደረሰች አግብቶ ላክሜ ዋን ደረሰች ማስረጃ በ9 ዓመታቸው ነው የተጋቡት በ6 ዓመት አጫት ይህ እኮ ኖርማሊ ነው ላይክ ኖርማል እኮ ላንተ ነው የሆነ ወንድማችን ላይክ አትበል ጓይ አንድ ማረጃ ስቴስ ነው የተለመደ ነው ላይክ ኳስ ተጫዋች ራሱ ዓመታቸው ነው እንትን የሚሉት ማስረጃ ስቴ ኖርማል ነው እያለ ነው ባይዞ ዩሮፕ ራሱ የተለመደ ነው በ6 ዓመት ማግባት እያለ ነው በ9 ዓመት ወሲብ ያደርጋታል ምን ያህል ስረተ እንደሚገጥማ አጣቀም ምን ያህል እንደምትታሰር አጣቀም ማለት ነው አብረው ይሆናል ላይክ ይታጫሉ ከዛ ላክሜ ዋን ደግሞ ይገባሉ በ9 ዓመት ላይ ወሲብ ዩሮፕ ያሉ ኳስ ተጫዋቾች ያደርጋሉ የሚል ማስረጃ ስጠኝ እስኪ አይደለም በ9 ዓመት በ13 በ14 በ15 ዓመት ቢያደርጋት እስራት ነው የሚገጥመው ሮላንዶ እንኳን ቢሆን አይማርም ስለ ወሲብ ምናምን እኮ የማረጅ እኮ አላቸው ግን ላይክ ፍቅረኛሞች ሆነ አሁን ለምሳሌ ሜሲና ነብይ እንደዛ አይደለም በ56 ዓመቱ በ9 ዓመቷ ነው ሲገናኛት የነበረው ኤኒዌይስ ሌላ ቶፒክ ውስጥ ተተይበቃ ወደ ቶፒካችን ማለት ኪሎ ነው እንዴ ኪሎ ነው ላይክ ምን ደረሰች ነው ምናምን ላይክ ኢሎጂካሊ እኮ ነው የምታስበው አንተ ሳሊም ህፃን ልጅህን የ56 ዓመት የ40 ሰው የወሲብ ቅንዝርና ያለው ሰውዬ ይገናኛታል ምክንያቱም የመቶ ዓመት አይሆንም ችግር የለውም ላክሜዋን ከደረሰች ማታ አዳም ህፃን ልጅህ ጤናማ አይምሮ ኖሯት ልጅ ወልዳ ከዛ በኋላ ፍሬያማ እንድትሆን ስለምፈልግ ያንተ እየገባ ስላልሆነ ምክንያቱም ወንድ ነህ አንተ ሜቢ የ9 ዓመት ልጆች ካላችሁ የ6 ዓመት ህፃን ልጅ ካላችሁ ከሳሊም አሽሹ ማለት ብቻ ነው የሚጠበቅብኝ እኔ የ6 ዓመት ልጄን የ56 ዓመት ሽማግሌ ሲሻፍድባት ባየው አድርስ እንጂ ተናድጄ ከሆነ ብልቱን ቆርጠዋለሁኝ እኔ ልንገሬ 6 ዓመት ህፃን ልጅ ጎረቤቴ ውስጥ ሰፈሬ ላይ ባገኝ አቅፌ ስሜ ከረሜላ ገዝቼላት ሄዳለሁ አቅፊያት አብሬ መጫወት ፈልጋለሁ የ6 ዓመት ልጅ አወቁኝ አላወቁኝ ለወሲብ ይፈልጋታል ብለው እንዲጠረጥሩኝ አልፈልግም ምክንያቱም የጤናማ አይምሮ ስላልሆነ ነገር ግን ያንተን ማይንድ ሴት ከሰሙ ግን እኔንም ነገ ሊጠረጥሩኝ ስለሚችሉ የ6 ዓመት ህፃን ልጅን አቅፌ እያልኩ እንዳላጫውት ነው ያደረከኝ ክፉ ነህ አሁን እኮ ላይክ ሆነ አስተሳሰብ ማለት ነው ልክ እንትን እኮ ነው የምታስበው እንዲጠረጥሩኝ ምክንያቱም የ6 ዓመት ህፃን ልጅን እንደዚህ ባጫውት ቢያገኙኝ እንዲህ ሊያደርጋት ይችላል ወይንም ደግሞ እንዲህ ብለው እንዲሰጉ በር ትከፍታለህ እንዳንተ አይነቱ ማለት ነው ምክንያቱም ኖርማል ነው የ6 ዓመት የ9 ዓመትን እያልክ ስትል ማለት ነው ይሄ እስልምና ድል አንድ ጥያቄ ብቻ ልጠይቅህ ለመጨረሻ ጊዜ ኤግዛክት እድሜን ንገረኝ በስንት ዓመት ነው ማግባት ይቻላል በእናንተ ሃይማኖት የስመጣ ነው መልካም እሺ አንዴ ክፈችለትና ወደ ቶፒካችን እንመለስ አንዴ እንትና ክፈችልኝ መክፈት ትችላለሽ
እውነት መጽሐፍ ቅዱስ አንዴ ከፍልልኝ። ኦኬ እኔ ደግሞ ያንን ኤክሳይትድ ሆኜ ከፍቼው ነበር። ኦኬ እንመለስበታለን። ወደ ማይሆን ቶፒክ ውስጥ ከተጣነቆ ጥያቄው ያ ባይ ዘ ዌይ ዩ አር ፔዶፊሊያ መታሰር አለብህ። ፔዶፊሊያ ምን እንደሆነ ታውቃለህ? ጠይቅኝ። በዛው ፔዶፊሊያ ምን እንደሆነ ታውቃለህ? በአንቺ እምነት ነው መታሰር አለብኝ? አይ በእኔ እምነት ሳይሆን በህገ መንግስታችንም በየትኛውም የዓለም ህግ በህገ መንግስት ይለያያል። ከእስላም ሀገራት ውጪ ያሳሰራል። የእስላም ሀገራት ላይ ነው። አሁን ኢራን ህጋዊ ስላደረገች ከ6 ዓመት እና ከ9 ዓመት ልጅ ጋር መዳራት ማለት ነው። እንደዛ ኦፍ ኮርስ ማለት አሁን ይሄ ሽበትን ሀገራቶችን ህግ ማክበር አለብሽ። ኦፍ ኮርስ አትበል። የሀገር ህግ በሴት ልጅ ደምና በሴት ልጅ ስቃይ ላይ አይደለም የሚመሰረተው። የመጽሐፍ ቅዱስ ስለኔ ላለመግባት ነው በመሃል እንጂ ልክ ነግር ነበር ማለት ምታወል ነገር እኮ አሁን ኢሎጂካል ነው አይደለም ማለት ሳይሆን አንተ ራሱ የ9 ዓመት ልጅ ፊዚካሊ ሜንታሊ ለአቅመ ሔዋን ከደረሰች ፊዚካሊ እና ሜንታሊ ለአቅመ ሔዋን ከደረሰች ማን ያረጋግጣል? የ10 ዓመት ሴትና የ30 ዓመት ሴት ልዩነቷ ምንድን ነው? ቆይ አንዴ አዳምጠኝ። ለአቅመ ሔዋን ማለት ነው ምን ማለት ነው ታውቃለህ? ፑበርቲ ማለት ነው። አው ፐቨርቲ በ9 ዓመት የሚያዩ አለው። በ9 ዓመታቸው ነው ማለት ነው። ፑበርቲ ማለት ማንስትሬሽን ያለ ማን ነው? አው የሚያዩ አሉ በ9 ዓመታቸው። መቼ ነው? እንዴት ነው ባዮሎጂ ምናምን የምትማሩት? ወይስ 9ኛ ክፍል ላይ ነው ያቆምከው? I'm sorry እንደዚህ እኔ አረበናት ያስተምርሻለሁ ስለሱ አንቺ ማለት ወይ አንቺ ምናልባት ወይ ዘገምተኛ ሆነሽ ላታይ ትችያለሽ። ኖርማሊ 9 ዓመታቸው ይጀምራሉ። አይምሮዬ ሙሉ ነው። አንዴ በእናትህ እንደ ሶማሌ እኮ አታውራ። የሙስሊም ሴት አይደለም ሲጀምር አይምሮዬ ሙሉ ነው። ሁለተኛ ደግሞ የትኛው ነው የአቅመ ሔዋን መድረስ ማለት ማንስትሬሽን ማለት ነው የተባለው? ማን ያለክ? ማንስትሬሽንስ በምን እንደሚመጣ ታውቃለህ? ኤርሊ ኤጅ ላይ ማንስትሬሽን ኮዞች ምን እንደሆነ ታውቃለህ? ከዛ በኋላ ደግሞ ደርሳለች ብለህ አይደል? የመጽሐፍ ቅዱስን ክፈል ጋር እውነት እሺ። አሁን አንድ ጥያቄ ብቻ ልጠይቃችሁ። ኤግዛክት ኤጅ እውነት በእናትህ ሲበላ እንዴ ይሰማል ንገረኝ። ምን ልክፈት? ትንሽ ይረገጥ ኖ ትንሽ ይረገጥ ይይበት በደንብ አውቃለሁ ብሎ እየሞገተች ስለሆነ Thank you very much። እኔማ ረበሽ ልትለኝ መስሎኝ። አይ ስለሱ አታስረዱኝም። አሁን እኔ እቱን አታስረዱኝማ ሰላም በደንብ እናስረዳሃለን። አሁን የምታገት አዳምጠኛለህ። እውነት ወይ ሳይንሱን በደንብ ይጅበት። እስቲ ካንቺ ጋር የማንኛው ጭንቅላት ነው ዘገምተኛ የሚለውን ኮመንቱን አድርጉላቸው። ባዮሎጂ ተምሯል እሱም። በእንግሊዘኛ ቀጥሉ። አሁን እኔ ስለ ባዮሎጂ ምናምን አይደለም ማወራው። እስኪ ኤግዛክትሊ ንገረኝ። በስንት ዓመት ነው ማግባት የሚቻለው? በስንት ሀገር ነው ማለት አሁን በስንት ዓመት ነው ማግባት የሚቻለው ማለት ሴት ልጅ ለአቅመ ሔዋን ደረሰች የሚባለው በስንት ዓመት ነው የምትደርሰው? እሺ ንገረኝ። በስንት ዓመት ነው ደረሰች የሚባለው? መልሰህ ምን የምጠይቀን ጥያቄ መልሰህ እንዳትጠይቀኝ መልስልኝ። ትደርሳለች እናንተ ናችሁ አስተሳሰባችሁ ትክክል አይደለችም ካልክ አንተ አስረዳን። ምን ማለት ነው? ያው እንደዛ እሺ። ቆይ በእናንተ እምነት እሺ አሁን የኛው እሺ ልክ አይደለም ይባላል። በእናንተ አይደለም አሁን በእናንተ እምነት ብላ ዙሪያ እንዳትጠይቀኝ። እዚህ ጋር እያወራን ያለ ነው ስለ ሴት ልጅ ለአቅመ ሔዋን መድረስና ለመድረስ ነው። ስለዚህ ሴት ልጅ ለእንደዚህ አይነት ነገር ሬዲ ሜንታሊና ፊዚካሊ ትሆናለች የሚለው ምንድነው ብለን ነው የምታስበው? በስንት እድሜዋ ነውና ሬዲ ሆነች ማለትም ዝግጁ ሆነች ሲባልስ እንዴት ነው? አሁን እኔ ስለ ባዮሎጂ ምናምን አይደለም ለማውራት ስለ ባዮሎጂማ ስለ ባዮሎጂ ይሄ ሙሉ ለሙሉ ይኸውልህ ሴት ልጅ ላይ የሚደርስ የስነልቦናና አካላዊ ነገር አይደለም። ወይ ኤግዛክትሊ ንገረኝ። ባዮሎጂ የሚነሳ ፕሊዝ ፈራስ ይዙት። ሳይንሱንም አውቃለሁ ብሎ ስለገባበት ከሳይንሱም አንፃር ሂዱ። ባዮሎጂንም ጥቀሱ። ኦፍ ኮርስ አውቃለሁ በደንብ ነው የማውቀው፣ ግን ላይክ ኢትስ ኖት ማይ ቢዝነስ። አሁን እኔ ማውራት የፈለኩት ስለ ሃይማኖታዊ ስለዚህ ልጅ ስለሆነ እኔንም ይመለከተኛል። ነገ እኔም ወልዳትንም የኔ ታናሽ እህቶችንም ስለሚመለከት እርዝ አባው ሳይንስ አይደለም ማውራው። ስለዚህ አንተ እኛ ገላ ላይ ኖ ምታወራው እዚህ ጋራ እኔ ኢትዮጵያዊ ስለሆንኩኝ የዚህ ሀገር ስለሚቻል አይደለም። እዛ አረብ ሀገር ላይ በ6 እና በ9 ዓመቷ ላይ
3 ዓመቷ ጭምር ራሱ እንዲዳሩ የተፈረዱበት የአፍጋኒስታንና የኢራን ሴቶች ራሱ ጉዳይ እኔን ይመለከተኛል። ስለዚህ እነዚህ ሰዎች ጭንቅላታችሁ በየትኛው ሳይንስ አረጋግጣችሁላችሁ ነው ለአቅመ ሔዋን አይደለም። ተረጋጋ። እዚህ ጋር ምንም ፓኒክ የሚያስደርግ ነገር የለም። የትኛው ሳይንስ አረጋግጦላችሁ ነው እነዚህን ለሽማግሌና ለጎልማሳ እንዲድሩ ያደረጓችሁ? የትኛው ሳይንስ ነው የዚች ልጅ አካል ከዛ ሰውዬ ጋር የምታደርገው ነገር ከዛ ሰውዬ ጋር ያለ ኃላፊነቱን ሲጀመር የትኛው ሳይንስ አረጋግጦላችሁ ነው ያችን ሴት አውጥታችሁ ያችን ህፃን ታዳጊ ጎልማሳ ሰጣችሁት? እስልምና ሙሉ ነው ማለት ሳይንስ ላይ ዲፔንድ አይሆንም። የእናንተ ሃይማኖት ግን like exact ሄድ ስለማይታወቅ like በሳይንስ ላይ ልትደበቁ ትሞክራላችሁ። አሁን ላይ የኔ ጥያቄ መልሽልኝ። ወደ ፖይንት ግባና ማለት ነው። እስልምናችሁ ሙሉ ከሆነ እስልምናችሁ እንደዚህ አድርጉ ያላችሁ የነብዩን ሱና የትኛው ሳይንስ ላይ አረጋግጦላችሁ ነው የ9 ዓመትና የ6 ዓመት ልጅ ለጋብቻ ዝግጁ ናት ብላችሁ አሁን ገና በ21ኛው ሴንቸሪ አውጥታችሁ ሴት ልጆቻችሁን እንዲሸጡ ያደረጋችሁ? አሁን የምትሽክ እኔ ከፖይንት እጪ ምናምን ዙሪያ ጥቅም ነው ማትመልሲው በስንት ዓመት ነው ማግባት የሚቻለው? እሺ ብቻ ንገሪኝ። ሳይንስ ምንተው ማለት ስለ ሳይንስ ነው በሃይማኖታችሁ በስንት ዓመት ይፈቀዳል ነው? በ21ኛው ይኸውልህ እኩል አታስጮይ። በየትኛው ሳይንስ አረጋግጦላችሁ ነው በ21ኛው መቶ ክፍለ ዘመን ኢራን ውስጥ የ6 ዓመት ልጅ ጋብቻ ነው? ስለ ሳይንስ አይገባኝም እኮ ነው የምልሽ። መልስልኝ። ምንድነው እንደዚህ ይኸውልህ ከመክፈቴ በፊት መልስልኝ። ካለበለዚያ ከከፈትኩኝ በኋላ ግን አታወራ። ባንዴ ሳይንስ አገባኝም እያለ ነው ወገን፣ እያያችሁ ነው። ቅድም ደግሞ ሳይንሱ ምናምን እያለ ተሞክሮ አዳምጥ። አዎ ከሱ መጣር ነው መረጃ አምጣ እያለች ነው። የክርስቲያን ሴት ግማሽ ጎዶሎ እንዳለች ቆይ የክርስቲያን ሴት ግማሽ ጭንቅላት እንደሌላት እንድታይ ነው። ሙስሊም ሴት አይደለችም እያወራች ያለችው። ጠፍጥፋ ትሰራሃለች። እኛው አየሁኝ እኮ ግማሽ እንደሆነች እኮ አየሁኝ። እስኪ አሁን ከሃይማኖታችሁ ንገረኝ። ዘገምተኛ እናት ነች ዘገምተኛ። እኛ የክርስቲያን ሴት ዘገምተኛ የለንም። እናት ዘገምተኛ ከሆነች እንዳንተ አይነቱን ዘገምተኛ ወልዳለች። ሴቶችን እኛ ሪስፔክት እናደርጋለን። ከኛ እውቀት የላቸው ከኛ በላይ እንደውም አክቲቭ ናቸው ማለት አንተ እኮ አስተማሪ ነህ። የጠየቀችው መረጃ ስጣት ግን ኢቭን እኮ የጠየቀችው መረጃ ስጣት። ሆነ ቀጥይ። እሺ አሁን ሚውት አድርግ እንዳታነሳ። ሴት ልጅ እንግዲህ ያላቅሙ እንዳታነሳ። በመጀመሪያ ደረጃ ሴት ልጅ ከመሄዋን ቆይ ኖ አይ በቃ ምንም የገባበት ምናምን ነገር አይደለም። ምንም ይኸውልህ የመጽሐፍ ቅዱስን አንስቶ መልሶላል። አሁን እዚህ ጋር ግን የእስልምና አስተምሮት ራሳችሁ ሲናበላችሁ የምትከተሉ ለአይምሮ ራሱ የሚጠፍ እንደሆነ ላስተቅ አይደለም። ተረጋጋ። አሁን እንዳታነሳ ማለት ኖ አይ ሲጀመር እስልምናችሁ ሙሉ ነው አይደለ? ስለዚህ እስልምናችሁ ደግሞ ሙሉ ከሆነ ከሞደርን ሳይንስ ወይም ደግሞ ከሳይንስ ከጤና ሳይንስ ምንድነው መብለጥ አለበት አይደለ? ስለዚህ የሚበልጠውን ሃይማኖታችሁን ፊዚካል ኢምፓክት ፊዚካል ኢንጆይ ያመጣል። አሁን እኮ ዝም ብለሽ ጊዜሽን ነው ዌስት የምታደርጊው ማለት ነው። ጊዜን አንተ ላይ ዌስት ነው የማደርገው። ለምን በእንደዚህ አይነት በ21ኛው መቶ ክፍለ ዘመን ይሄንን ነገር ሴት ልጅን የ9 ዓመት ልጅ ለአቅመ ሔዋን ልትደርስ ትችላለች ብሎ ከሚያስብ መሀይብና ኋላ ቀር ጋር ማውራቴ ለማስረዳት መሞከሬ በጣም ዌስት ኦፍ ታይም ነው። ግን ከታቸው ነው የሚያዳምጡ ስላሉ ችግራችሁ እኮ ነው። እስኪ አንዴ ቆይ ላውራና እሺ ነው ለመደረጃ ምንም እኔ ይቅርታ አድርግልኝና እዚህ ይሄ እንደዚህ አይነት ቶፒክ እኔ የምከራከርበት የምደራደርበት አይነት አይደለም። አሁንም ሚውት አድርግና ልንገር። ወደ ቶፒክ እንመለስ። ሀሳብ እንድታቀርበውና ሁለት ባትሩ እሺ አጠር አድርጊና አቅርቢ። እሺ አጠር አድርጌ ሁለት ኢምፓክቶች አሉ። ሜጀር ኢምፓክት የሚባሉ ሳይኮሎጂካሊ እና ሜንታሊ። ሳይኮሎጂካሊ ሜንታሊ አልኩኝ አም ሶሪ ስቲል ስለረበሸኝ ነው። ሳይኮሎጂካሊ እና ፊዚካሊ። በፊዚካሊ ሴት ልጅ ለአቅመ ሔዋን ደረሰች የሚባለው ሴክሹዋሊ ማለት ነው። ሴክሹዋል ኢንተርኮርስ በምታደርግበት ድረስ ምን ያህል ቫጂናል ካናሏ ወይም ደግሞ የሴት ማህፀኗንም ጨምሮ የሴት የመራቢያ አካሏ ዝግጁ ነው የሚለውን ነገር ይታያል። ስለዚህ እነዚህ ይሄ ዱሪንግ
ኢንተርኮርስ ወይም ደግሞ ድርጊቱ በሚፈጸምበት ሰዓት ምንድነው ብረሽ በሚደረግበት ጊዜ ሴት ልጅ ሰውነቷ ሬዲ ይሆናል። በሰውነቷ ሬዲ ለአቅመ ሔዋን ደረሰች ማለት ያንን ለማድረግ የሚያመነጭ እንትን አላት። ያንን ስታመነጭ ሞር ሪላክስድ ይሆናል። ለዛ ኢንተርኮርስ ምንድነው ሲተብል ትሆናለች። እነዚህ ህፃናት ግን ገና ናቸው። ያንን ነገር ለማድረግ ምንድነው ሰውነታቸው አልዳበረም። ስለዚህ ያንን ፎርስፉሊ ያንን ነገር ሲያስደርጓት ምንድነው ይሄኛው ይሄ የመራቢያ አካሏ ቫጃናል ካናልን ጨምሮ ምንድነው ዲስቶርድ ይሆናል፣ ይበላሻል። እንዳለ ፐብሊክ ይሄ ኮርኒንግ ፐብሊክ የሚባለው ቦታ ህመም አለው። ከዛ በኋላ ደግሞ የፔንፉል ኢንተርኮርስን ብቻ ከዛ በኋላ ደግሞ በዛ መካከል የሚመጣ ኢንፌክሽን ለኢስቴ ወይም ደግሞ ለሴክሹዋል ትራንስሚት ኢንፌክሽን ያጋልጣታል። ከዛ በኋላ ደግሞ ምንድነው የፌስቱላ የምንለው ለምን ገና ሰውነቷ ገና ስለሆነ ያንን ነገር በሚያደርጉበት ሰዓት የመራቢያ አካሏና የኋላ የቆሻሻ የምታስወግድበት አካሏ ምን ይሆናል እንትን ይላል ይለያይና ለዛ ነው ይሄኛው ከኋላ እንትን እኔ ቃላቶቹ ራሱ ስለሚዘገንኝ ቃላቶቹ ስለሚዘገንኝ ነው እንደዚህ ያልኩኝ ራሱ ነው። ምንድነው ያኛውን ይነካትና ምን ይላታል ኢቭን ዌስቶቿን ራሱ አትቆጣጠርም አይደለም እነሱ በ10 ምናምን አመቶች ተደፈው የሚሄዱት ሆስፒታል ወጥተዋል። ምንድነው ተፈራብት ነው ይችላልላችሁ ምንድነው እዚህ ይሄ እንዳለ ይሄኛው ሙሉን የቫጃናል ካሎን እንዳለ ይቆስላል። ለምን ያንን ፍሪክሽን ለመፈጸም ምንድነው ገና ዝግጁ ስላልሆነች ከዛ በኋላ ከመራቢያ አካሏ ጨምሮ እንትንም ይሄ የቆሻሻ ማስወገጃ ይሄ ላይክ የዳይጀስቲቭ ሲስተሟን ራሱ እስከቻች ድረስ ቆሻሻ የምታስወግድበትን ራሱ ፌስቱላ እንዳለ እንትን ይላል። ይሄ ዲስቶርት ያደርጋል። ከዛ በኋላ ደግሞ አንዋንትድ ቲን ፕሬግናንሲ አለ። ያንን ነገር ካደረገች በኋላ ይሄኛው ሴክሹዋል ኢንተርኮርስን ሰርቫይቭ ብታደርግ ምንድነው ከሚያጋጥማት አንዋንትድ ቲን ፕሬግናንሲ ሊያጋጥማት ይችላል። ያለ እድሜ እርግዝና ማለት ያንን ደግሞ የምን ያህል ልጁን ሰውነቷ ኬሪ ማድረግ ይችላል። ከዛ ይሄ እኛ አሁን ለምሳሌ ግዴታ ልባችን ለምንድነው ለልጁም ለኛም ነው እንትን የሚሰራውና ልክ በማህፀናችን ላይ ሲፈጠር ይሄ ሰውነታችን ራሱ በራሱ አክቲቬት ያደርጋል። ከዛ በኋላ የደም ዝውውራችን ምኑን እንዳለ ነው አፌክት የሚያደርገውና ከዛ ያንን ነገር ሲማድረግ ችሎታለው ሰውነቷ ማህፀኑን ይሸከማል። ከዛ ያ ልጅ በሚወጣበት ሰዓት እንዳለ የመራቢያ አካሉን እንትን ይላል ማለት ነው። አበላሽቶት ነው የሚወጣው። እኔ ዶክተሮች በዚህ ጉዳይ ላይ በሰፊው ብታስረዷቸው እንደም ደስ ይለኛል። ማለት ስቲል የሴክሹዋል ጥቃቶችን እናንተ እዛ ፊት ለፊት ላይ ስለምታዩት ምን ያህል ትራውማቲክ እንደሆነ ማለት ነው። ከዛ የፊዚካሉን ተውት ሙሉ ለሙሉ ነው በቃ ይሄ ያንን እንኳን ሰርቫይቭ ብታደርግ ማለት ነው። ከዛ በኋላ ስትሸና ምን ስትቀመጥ እነዚህን ራሱ በስርዓት ራሱ እነዚህ ሴት ልጆች ማድረግ አይችሉም። እንዳለ ማየት ትችላላችሁ እንዳለ ማለት ነው። የሬፕ ኬዞችን ብታያቸው ከዛ በኋላ የሚኖርባቸው ሲስተሞችማ አንዳንዶቹ እኮ እስከ ሞት ድረስ አሁን በቅርቡ ነው አይደለ ይቻላል ተብሎ ኦሮሚያ ክልል ውስጥ ድሯት ከዛ በኋላ ሙሉ አንጀቷ ከስር ተዘርግፎ ነው ልጅቷ የሞተችው። ይሄ ደግሞ የቅርብ ኬዝ ማየት ይቻላል። ከዛ ደግሞ ሳይኮሎጂካሊ ዲፕሬሽን ኤንግዛይቲ ይሄንን ካለፈች በኋላ ራሱ ድብርት ጭንቀት ከዛ ፖስት ትራውማቲክ ዲስኦርደር ለምን መሰል የዛኛው ሱ ፍሪክሽን የሚፈጠውን ሴክሹዋል ፕሬሸር በዛ ሰዓት ላይ ምንድን ነበረ ስሙ ፊል ስለማታደርገው እሷ ጋር ፔን ስለሆነ ለሚመጣው ህይወቷ ያንን እንኳን ብታልፍ ማለት ነው ለእንደዚህ አይነት ነገር ምንድነው ፖስት ትራውማቲክ ዲስኦርደር ፒኤስዲ ተጠቂ ትሆናለች። በዛ ሰዓት ላይ ኢቭን ድጋሚ እንኳን ያንን ነገር ላድርግ ብትል ሰውነቷ አውት ኦፍ ኤግዛይቲ እና በሚፈጠረው በአይምሮ ጭንቀት ምንድነው ኮንትራክት ስለሚያደርግ የበለጠ እነዚህ ሴክሹዋል በሚደጋገብበት ጊዜ ሰውየው ምንድነው የበለጠ ሰውነቷ እየተሳሰረ የዛን ነገር በጣም እየጎዳት ነው የሚመጣው። ከዛ ያንን ነገር አልፋ እንደው ሰው አስወጥቷት ምናምን ያለ እድሜ ጋብቻ ሰውየው ተከሶ ከዛ ታስሮ ምናምን ብትጠራሱ ሪሌሽንሺፕ ዲፊካልቲስ ያጋጥማታል ወደፊት ያንን ያሳለፈችውን ነገር ስለምታውቅ ከእኛ አሁን በእኛ እድሜ ላይ ሆና በምታገባበት ሰዓት የሚኖራትን የጋብቻ ደስታ የጋብቻን እንትን ታጣዋለች። ከዛ behavioral problem አለ increasing risk of substance abuse ከዛ sexual dysfunction ነው ቅድም ያልኳችሁ ሙሉ ለሙሉ ማለት ነው።
እና እኔ እንጃ እኔ አላቅም። የሆነ ጊዜ ደግሞ እግዚአብሔር ይስጣት አንድ ሴት ዶክተር መታ በደንብ በተገቢ መንገድ ስታብራራ ነበር። እንዴ አሁን ለዛ ነው እኮ ሊጋሊ እንደዚህ አይነት እድሜ በላይ ቢያንስ እንኳን አይቻልም የሚባለው ተብሎ የወጣውና አሁን ወደ ርዕሳችን በጣም ሰውየው ስሜት ያደረገኝ ማልፈልገውን ስድብ ራሱ ተሳደብኩ። እንዴ አብዛኛውን ሴቶች ህይወታቸው ራሱ እስከማለፍ እኮ ይደርሳል። ይሄ አልፈውት ፖስት ትራውማቲክ ዲስኦርደር ምናምን ነገር ተውትና በዛን ወቅት ራሱ ህይወታቸው የሚያልፉ ሴቶች እህቶቻችን አሉ። ለምን ተደፈረሽ ለምን እንደዚህ ሆነሽ ብለን እንጮሃለን። በሃይማኖት ደረጃ ሊጋላይዝ የሚደረግን ነገር እንዴ ሄቨን እኮ 7 ዓመቷ ነበረ። እናመሰግናለን። ነብዩ ካሉ ኖርማል ነው። ለካ ነብዩ ካደረጉ አደረጉ ነው። እና አክቹአሊ ወንዶች ስለሆኑ ስሜቱን አያውቁትም። ያው ወንዶቹ በዛው የዝሙት ቅንዝርና ውስጥ ስለሚሆኑ እነሱም እንደዛው የሚመኙት ስለሆነ የፔኑን ሞር ሴቶች ናቸው የሚያውቁት ሴቶቹ እንጂ ወንዶቹ እዚህ ስማሽ ይረዱታል ብዬ አላስብም። ኤኒዌይስ ቢላል እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ዛሬ ስለ እርድ በዓል እያወራን ነበረ። እየሰማሁ ነው። የ6 ዓመት ጋብቻ ጋር እያወራችሁ ነበረ። እሱ ቶፒካችን አለ። የእርድ በዓል ላይ ነው እያወራን ያለ ነው። ስለ እርድ በዓል የምትለን ነገር ይኖራል? አብርሃም ልጁ ሊያርድ ሲል እሱ ላይ መልስ ማሳት ይችላል። እሱን ሌላ ጊዜ ቶፒክ አይደለም እሱ። በክፉ ጋር ተወስቶ እየነጋገረ ስለሆነ 6 ዓመት ማግባት ኃጢአት ከሆነ እስቲ መጽሐፍ ቅዱስ ተጠቅሜ አንድ ጥቅስ ስጠኝ። ካልሆነ ዋና እንደሌት 0 ነው። ምኑን ነው መሳጠር? መጽሐፍ ቅዱስ ላይ 6 ዓመት ማግባት ኃጢአት ነው የሚል ስጠኝ ጥቅስ። ካልሆነ ታክሲ ነው ማለት ነው። ካልሆነ ኃጢአት አይደለማ፣ ታክሲ ነው። ሳክስ ነው። ኃጢአት ያልሆኑ ነገሮች ለምሳሌ ሰከታችሁ ማለት ነው። እኔ ጥቅስ እፈልጋለሁ። አዳም አንተ ከእንስሳት ትለያለህ? አልጠየቅኩም። ከእንስሳት ትለያለህ አትለይም? እኔ አልጠየቅኩም። እየነገራችሁ ስለሆነ በመንፈስ መጽሐፍ ቅዱስ ላይ እሺ። ከእንስሳት ትለያለህ? ግን ከእንስሳት ትለያለህ? በኋላ ትጠይቀኛለህ። የወራ ነገር መጀመሪያ አትፍራ። መልካም። እሺ ማይኩን ያዝ። ሎክ መጽሐፍ ቅዱስ ምን ይለናል? ማንኛውንም ነገር እየወራችሁ ነው። እሺ ቢላል ማይክ ያዝሽ። ማይክ ያዝ። ክፈችልኝ። እውነት ምን አምጥታልናለች? እውነት ምን አይነት ጉዳት እንደሚያመጣ ፌስቱላ እስከትልጣት እንደሚችል ከዛ በላይ ደግሞ እስከ ሞት ድረስ ይደርስባቸዋል። ህይወታቸውን እስከ ማጣት ድረስ ህፃናቱ ያለ ጊዜው ኢትዮጵያ ውስጥ እንኳን ጠቅሳ ምን አለች? አንጀቷ ሁሉ ተዘርግፎ ነው የሞተችው አለች። ምን አላቅሟ ህፃን ልጅ ወሲብ በመደረጓ አለእድሜዋ ማለት ነው። አለእድሜ ወሲብ ማድረግ ህፃናቱን ህይወታቸውን የሚቀጭ ከሆነ ተረጋጋ። እውነት አንዴ ክፈችልኝ። አንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 አካባቢ መጽሐፍ ቅዱስ ምን ይለናል? ህፃናትን ወሲብ አድርጓቸው ነው የሚለን? መቼ ነው አግቡ የሚለን? እኛ ከእንስሳ እንለያለን። ከውሻ ቢያንስ ሙስሊሞች አትሻሉም? ውሻ ጡጥላዎችን ሄዶ አይደፍርም። ምዕራፍ 7 ቁጥር 35-36 አካባቢ ሙስሊሞች ከዶሮ አትሻሉም? ዶሮ ጫጩትን አይገናኝም። ቄብ ዶሮ ሲካካ ምናምን ሲደርሱ ነው የሚገናኘው። ከዶሮ እንኳን አትማሩ። ከፈረስ ከውሻ አትሻሉም? ከበሬ ወይን አትሻሉም? በሬ ጥጃን አይገናኝም። ጊደር የምትባላለችው ስደርስ እሷን ነው የሚገናኘው። እንዴት ህፃን ልጅን እንዴ ኢቭን ከእንስሳት እንዴት አትሻሉም? እንስሳቶቹ ጥጃን አይነኩም።
በሬው የሚያባረረው እንትን ስትደርስ የደረሰችውን ነው ጊደሯን ነው እንጂ ጥጃዋን ጡጦ መጣባዋን አይደለም። የደረሰችዋን ነው። ውሻ ጡጥላዎችን ሰፈር መጥቶ ወሲብ አያደርግም። የደረሰች ውሻ ነው ወቅቱን ጠብቆ ያውም ማለት ነው። ዶሮ ጫጩቶች ከነሱ እንኳን አትማሩም ተፈጥሮ አስተምራችሁም ይላል ጳውሎስ በሮሜ መልእክቱ ምዕራፍ ተረጋጋ ተፈጥሮ ራሱ አስተምራችሁም እንደ ይላል ቁጥር 36 ላይ ይመስለኛል። ዳሩ ግን ይላል አንድ ሰው ማግባት ያለበት መቼ ነው? እድሜው ሲደርስ ነው። ዳሩ ግን ልብ በል፣ ዳሩ ግን ማግባት ወደሚገባው እድሜ ምን ወደሚገባው ማግባት ወደሚገባው እድሜ በደረሰ ጊዜ ምን ባለ ጊዜ ወደ ማግባት በደረሰ ጊዜ ምን የማግቢያ እድሜ ኦኬ። ዳሩ ግን ማግባት ወደሚገባው እድሜ በደረሰ ጊዜ ስለ ድንግልናው ያፈረ ሰው ቢኖር የወደደውን ያድርግ፣ ኃጢአት የለበትም፣ ይጋቡ። ሰው አንድ ሰው የወደደውን የሚያደርገው መቼ ነው? ማግባት የማግቢያ እድሜ በደረሰ ጊዜ ነው። የማግቢያ እድሜ የደረሰው ወደ አዳምጥ ሰው አንድ ህፃን ልጅ ራሷ ወዳ ፈቅዳ ላግባት አትልም። የ6 ዓመት ልጅ እሷ አይደለች የምትለው፣ ቤተሰቦቿ ናቸው አንጠልጥለው የሚሰጧት። እሷማ ገና ከቤተሰቦቿ መለየት አትፈልግም። ስለ ማግባት ስለ ወሲብ ስሜት ራሱ የምታውቀው የለም። የ6 ዓመት ልጅ ምንም የምታውቀው የለም። መጽሐፍ ቅዱስ ነፃ ምርጫን ለማን ነው የሚሰጠው? ለሚጋቡት ነው። ቤተሰብ አይደለም አንጠልጥሎ ጆሮዋን ይዞ ምንም አታውቀው ስሜቷ የማይመጣውን ህፃን ልጅ ወስዶ የሚሰጠው ቤተሰብ አይደለም። ሰው መቼ ላይ ነው ይሄንን መጽሐፈ ሲራክ ምዕራፍ 7 ቁጥር 25 ላይ ቼክ አድርጊልኝ። 7:25 ስንት 7:25 ሲራክ። እሺ ቆይ እዚህ ጋር ይኖረው እኔ እንጃ። መጽሐፈ ሲራክ ከቶፒካችን አወጡን ግን ይመቻቸው። አይ ወደ ቶፒካችን የበጓን ታሪክ አንስተን እንመለሳለን። እዚህ ላይ ያለውም ያኛው ካልሆነ እስቲ ቆይ ኤዲት ላስተካክለውና በስልኬ ስክሪንሾት ከሌለም ችግር የለውም። ቆይ ላውጣልህ። እንትን ነው የፈለግከው ካለ 7:25 ከሌለም ችግር የለውም። በቃ ዋና ፖይንቱ ምንድነው? እሱ የሚያገቡትና የሚጋቡት ነፃ ምርጫቸውን ተጠቅመው የሚያደርጉት ተግባር ነው። ምናቸውን ተጠቅመው? ነፃ ምርጫቸውን ተጠቅመው ሶፖድ በስርዓት አስቀምጦልናል እንጂ አንዲትን ህፃን ልጅ አንድን ሰው ሊደረግብህ ማትፈልገውን ሰው ሊያታድርግ ስለሚል እኔ ህፃናቴ ላይ እንዲደረግ አልፈልግም። የሰው ህፃን ላይ እንደዛ ማድረግ ምን ይሆናል ማለት ነው? ኃጢአት ይሆናል። ተፈጥሮ ራሱ አያስተምራችሁም እንደ ይለናል። ከተፈጥሮ ስማር ደግሞ ደርስ የሚል እድሜ አለ እኮ በስንት ዓመት ነው? ኦኬ ቴንክ ዩ። እድሜ አንድ ሴት ልጅ ለማግባት እድሜ ደረሰ የምትለው መቼ ነው? የወሲብ ፍላጎቷ የሚመጣው መቼ ነው? ሆርሞኖቿ የሚመነጩት መቼ ነው? እኔ እየጠየቅኩ ነው። አዳምጣ። መጽሐፍ ቅዱስ ይኸውልህ እንትን አይደለም ይሄ በዚህ አግባ በ19 አግቢ ግዴታ በ20 ዓመት አግቢ ግዴታ የሚል የለውም። የሰው የማግቢያ እድሜው ይለያያል። የማግቢያ እድሜ ደርሷል አገባለሁ ካለች በ20 ዓመቷ ታግባ። የማግቢያ እድሜ ደርሷል በ30 ዓመት ያገባለሁ ካለች መፍቷ ነው 30 ዓመት መጠበቅ ነው። በ25 አገባለሁ ካለች በ25 ማግባት መፍቷ ነው። በ6 ዓመት ህፃን ልጅ ግን ለማግባት ደርሻለሁ እድሜ የወሲብ ፍላጎት አለኝ ልትል አትችልም። የወሲብ ፍላጎት አይኖራትም። ምክንያቱም ሳይንሱም ሰፖርት አያደርገውም። ሆርሞኖቿም ዝግጁ አይደሉም። ገና ሜንታሊም ፊዚካሊም ዝግጁ አይደለችም። ስለዚህ መጽሐፍ ቅዱስ ምን ይሰጣል? ነፃ ምርጫን ይሰጣል። ከፈለክ በ25 ዓመት አግባ፣ ከፈለክ በ30 ዓመት አግባ። ሰውነት ሆርሞኖች በስርዓት ተመነጩ በኋላ የእድገት እንትንህን በስርዓት ተጨረስክ በኋላ ፕላስ አካላዊም የአይምሮም ዝግጁ ሲኖርህ ነው ጋብቻ።
ስለዚህ ግልጽ ነው። አልመለስኩም። እየሰከሳችሁ ነው ማለት ነው። 6 ዓመት ኃጢአት ነው እያላችሁ ነበር። አሁን ግን መረጃ የላችሁ። ይቅርታ። ምንድን ነው ያልኩህ እኔ? በእድሜ ሲደርስ አለ። ስንተኛ ነው እድሜ አልኩ። አልመለስኩም። አቅመ ሔዋንና አቅመ አዳም ማለት ነው ማለት ነው። አሻ ስታገባ ጊዜ በእድሜ 6 ዓመት አሁን ይመስላል። ባይ 6 ይመስላል ማለት መጽሐፍ እኮ 6 ዓመት ነው የሚለው ይመስላል ሳይሆን ኖ 6 ዓመት ይሁን። ያሁን እና የድሮ ጊዜ ሰዎች አንድ ነው ብዬ ታምናለህ አንተ? የአሁኖቹ ፈጥነው ያድጋሉ፣ የድሮዎቹ ቶሎ ያድጋሉ። በእድሜ አንድ ነው ብዬ ታምናለህ? እየነገርኩ ነው። አሁን ላይ ፈጥነው ያድጋሉ፣ ምክንያቱም የተሻለ ፕሮቲኖችን እና ቫይታሚኖችን ስለሚያገኙ አሁን ላይ ፈጥነው ያድጋሉ። በፊት ላይ ቶሎ ያድጉ። ችግር የለም። በሳይንስ ተጠቅሜ እያወራችሁ ነው። ስለዚህ አንተ እምነት በሳይንስ ነው እንጂ በአምላክነት አይደለም። እኛ በአምላክነት ነው። ስለዚህ ሙሐመድ ኋላ ቀር ነው እያልከኝ ነው። ለአሁኑ ትውልድ አይሰራም፣ ከሳይንሱ ጋር ተቃራኒ ነው ሙሐመድ እያልከኝ ነው። እኛም እያልን መረጃ ስለሌለ ብዙ ነገር ማውራት አይችልም። ሰውን ማሰደብ እንጂ ነው እንጂ መረጃ ስለሌለ በምን ነው መናገር እንችለው? እኔ መጽሐፍ ላይ ያለ ነገር ነው እንጂ ሌላ ነገር ማውራት እንችለው በምን መረጃ ነው? እኔ ምን እያወራ ነው? ምንድን ነው ያሳየን? እስቲ እኛ ምን ብለን አሳየን? ምን መለስንልህ? ምንድን ነው የመለስንልህ? ታውቀዋለህ? ኤኒዌይስ ወደ ቶፒካችን እንመለስ። ሜቢ በኢዲሜ ነው እነኚህ ሰዎች እንዴት ነው ጭንቅላታቸውን ሽንት ቤት አስቀምጠው ነው የሚወጡት? የግዴታ በ20 ዓመት አግባ ሚል የለም። የግዴታ በ30 ዓመት አግባ ሚል የለም። የግዴታ በ25 ዓመት አግባ ተብላ አትገደድም። ነፃ ምርጫ ያላት ሴት ልጅ የኛ አምላክ ለሴት ልጅ ነፃ ምርጫዋን ሰጥቶታል። ለወንዱም በተመሳሳይ የግዴታ በዚህ ዓመት አግቢ ተብላ አትነገርም። ሜቢ ኢኮኖሚካሊ ስቴብል ላትሆን ትችላለች በዛ ዓመት ላይ ለማግባት። ነገር ግን ማግባት ያለባት ምንድነው? ማግቢያ እድሜዋ ሲደርስ። ማግቢያ እድሜዋ ደግሞ አንድ ሴት የምትባለው ምንድነው? እሱ ትንቢተ ሕዝቅኤል ላይ ምዕራፍ 16 ላይ ያስቀምጠዋል። የብብት ፀጉር፣ እንደዚህ ፕራይቬት ቦታ፣ እንደዚህ ሆርሞኖች እንትን ማለት፣ ፀጉር ማብቀል፣ ጡት ማውጣት፣ እነኝን ካደረገችና ከተፈጸሙ በኋላ ከዛ በኋላ እንደሆነ ጋብቻ የምትደርሰው እዛ ላይ ያስቀምጠዋል። የ6 ዓመት ልጅ ይሄ ላይ እንዳትደርስ ይታወቃል። ኦኬ፣ ሴት ልጅ እነኝን ነገሮች አሳየች፣ ሆርሞናል ቼንጆች አሳየች። የእድገት ምንድነው የሚባለው የሴል እድገት እንትኖች እነኝህ ሁሉ አሟላች። ከዛ በኋላስ ግዴታ በ20 ዓመት አግቢ መጽሐፍ ቅዱስ አይልም። ለምን? ያኔ በ20 ዓመት የማግባት ፍላጎት ላይኖራት ይችላል። ተምሬ ትምህርቴን ልጨርስ ልትል ትችላለች። በ22 ዓመት አግቢ ነው በ20 ዓመት ነው ማግባት የምንፈልገው ብላ በ20 ዓመት ማግባት የምትችል ስላለች። በ30 ዓመት አግቢ ነው በ25 ዓመት አግብቼ ነው መውለድ የምችላለው ምትላለች። ግን ምን ትሆን? የማግቢያ እድሜዋ የደረሰ ይሁን። ይሄ ነው የኛ መስማሚያችን፣ የኛ መወያያችን፣ የኛ እንትናችን ዋናው ይሄ ነው።